ወራህመቱላሂ ወበረካቱ አሽርካቱ ተከታታይ ጓደኞቼ እንዴት ናችሁ? ሰላም ናችሁ? እኔ ጋር አልሐምዱሊላህ ሁሉ ነገር ሰላም ነው። አላህ በያላችሁበት እናንተንም ሰላም በዝዝት ያርግልኝ። ከሀገርም ያላችሁ ከሀገርም ውጭ ያላችሁ ላለው ሀገራችንም አላህ ሱብሃነሁ ወተዓላ ሰላምን አንድነትን ያምጣልን። የአሽርካን ዩቲዩብ ተከታታይ ሆናችሁ ላይክ ሼርን በማድረግ አበረታቱኝ እላችኋለሁ። ነው ክርስቲያን ወገኖቼ ሰላም ሰላም ብያለሁ። በያላችሁበት ሰላማችሁን በዝዝት ይበልልኝ። ዛሬ ደግሞ የመጣሁላችሁ በጣም ልብን የሚሰብር መናገሩም በጣም የሚከብድ እላችኋለሁ ውዶቼ። ዛሬ የመጣሁበት ቪዲዮዬን እንግዲህ ልጅና እናት ግራና ጎን ቆመው ሜዳ ላይ እናቴ ክፉ ናት፣ ልጄ ክፉ ናት በማለት መልስና መልስ ሲሳሳቱ ሰምቻለሁ። ያ ነገር ደግሞ ከምን አንፃር ነው ውዶቼ? ይህን ነገር እንዴት ሆኖ ታዩታላችሁ? እናት እንደዚህ ቀልድ ሆነች ወይ? እናት እንደዚህ ከሚዲያ ጋር ተሸጠች ወይ? እናት እንዲህ ናት? አይ እናቴ ኢና ሊላሂ ወኢና ኢለይሂ ራጂዑን። በጣም ነው ያዘንኩኝ። በጣም ልቤ ተሰብሯል። ቅድም ላይቭ ገብቼበት መቆጣጠር አቅቶኝ በጣም ያው አስወጣኝ ድንገት ማለት ነው። 40,000 ሰው በተቀመጠበት አልፈልግሽም እናቴ አይደለሽም። 40,000 ሰው ተቀምጦ ሚዲያ ላይ እናቴ አይደለሽም ውለጂ ምን አድርጊኝ አላውቅም ማውቀው ነገር የለም ብላ እንደዚህ አይነት ነገር አስጸያፊ የሆኑ ነገሮች አሰምታለች ማለት ነው። ይሄ ከእንደው እኔ እንጃ ምንድነው እንደዚህ ያክል እንደው ቤተሰቦቻችሁ ምንም ነገር ቢያጠፉብን፣ ምንም ነገር ቢበድሉን፣ ምንም ነገር ቢያረጉን ከነሱ በላይ ሰው የለም። እኔ ከነሱና ከአላህ እንጂ ሌላ ሰው የለኝም። ቤተሰቦቼ በጣም ወዳቸዋለሁ። ሁሌም 5 ወቅት ስላስሰግድ የቤተሰቦችን ነገር አደራህን ነው የምለው ማለት ነው። አላህን ምለምነው ማለት ነው። እና ከቤተሰቦቼና ከአላህ በስተቀር ማንም የለኝም። እኔ ቤተሰቦቼ በጣም ወዳቸዋለሁ። እንደ ክፋቸው የኔ ቅድመ ያሰማቸው ብዬ ነው ሁሌም ዱአ ማረገው። የነሱ ክፉን አያሳየኝም ነው የምለው ማለት ነው። እንዴት እናት ሚዲያ አውጥቶ እናት ያልወለድሽኝም ልጅሽን አይደለሁም አልፈልግሽም የሚባለው ነገር እናትም በልጆች የተነሳ ከቤት የተባረረ ያለው ብታ ስሙ ታቀርባለች ማለት ነው። ይሄ ነገር እኔ ድራማ የመሰለኝ ነው። እንደዚህ አይነት ነገር እኔ ስሰማ አወል መራ ነው። አወል መራ ወላሂ ነው የምላችሁ። እንደዚህ አይነት ነገር ቤተሰቦቼ መጥፎ ናቸው፣ እንደ እናቴ መጥፎ ናት፣ እናቴ አልፈልጋትም። በቃ የሚናገሩት ራሱ እንኳን ለመስማት የሆነ በቃ ሲናገሩ ሲሰሙ ራሱ ይዘገንናል ማለት ነው። እና ምን ያክል ጨካኝ ብትሆን ነው እቺ ልጅ? የሰው ሀገር ነው ያለችው። እናንተ አሁን በእኛ በሰው ሀገር ሆነን ቤተሰቦቻችን አደራ በሰላም አይናቸው ያሳየን። የእናት አባቶቻችንን ናፍቀናል ብለን ወላሂ ነው የምላችሁ። የሆነ ነገር ምንድነው ስል ትዝ ብሎኝ ማለት ነው አለቅሳለሁ። ማለቅስበት ቀን ብዙ ጊዜ ይበዛል ማለት ነው። አላህ ለኸይር ያድርግልኝ፣ አላህ እድሜያቸውን ያርዝምልኝ ማለት ነው። እና ቤተሰቦቻችን በናፍቆት ሆነን እንደገና እናት ያልወለድሽኝ የሚባለው ቃል ከየት አንደበቷ መጥቶ ነው? ይሄን ነገር ከየት ነው ያመጣችው? ይሄን አረመኔነት፣ ይሄን ጨካኝነት ማለት ነው። እናት ናት ወልዳለች። 9 ወር ሁሉ ተሸክማ ሚዶ ያመጣለት አይ ብላ የወለደቻት ልጅ አልወለድሽኝም ብላ ስትክዳት ምን አይነት ስሜት ነው የሚሰማችሁ ውዶች? እናት እየራባት እሷ እኛን እያበላች እንዴት ነው የሚሰማችሁ ውዶች? ይሄን ነገር እንዴት አያችሁት? የመጨረሻው ዘመን ደርሰናል ማለት ነው። የመጨረሻው ዘመን እንደው በእንደዚህ አይነት ነገር የተዘጋጃችሁ ሰዎች ካላችሁ
እንደው በአላህ ይዣችኋለሁ። ቤተሰቦቻችሁ ግራና ቁም ጉራና ቀኝ አውጥታችሁ ሚዲያ ላይ አታቁሟችሁ። ምንም ቢበድሏችሁ፣ ምንም ቢያጠፉባችሁ ማለት ነው። ብራችሁ ማጥፍቶት ከሆነ እነሱ ናቸው የበሉት። ስንት የፌስቡክና ከሚዲያ ተዋውቆ ወንድ ሴት ብር ይበላት የለም እንዴ? ቤተሰብ ከበላው ምን ችግር አለው ወዶች? እና ይሄንን ነገር በጣም ነው እኔ ውስጤን አንጀቴን የበላኝ ማለት ነው። አንዳንዴ ሳስብ ለፎሎ ብላ ነው ድራማ ይመስለኛል ማለት ነው። ለቅሶም ደግሞ እናት ለቅሶም ሳይ ደግሞ አይ እውነቷ ነው ሊባል ለማስባል ደግሞ እሞክራለሁ። እንግዲህ ምን ይታወቃል፣ እናየዋለን እስከ መጨረሻው ድረስ ክፍል 1 ክፍል 2 እያልን እንሰማዋለን ማለት ነው ኢንሻአላህ። በስ እኔ የምላችሁ ነገር ወንድምን ቢበድላችሁ፣ እህትን ብትበድላችሁ፣ እናት አባትን ቢበድላችሁ ሚዲያ ላይ አውጥታችሁ ቤተሰቦች ክፉ ናቸው፣ ቤተሰቦች እንደዚህ ናቸው ብላችሁ ሚዲያ ላይ አታቁሟቸው፣ ሚዲያ ላይ አታቅርቧቸው ወዶች። ሚዲያ ምንድን ነው የሚያደርግላችሁ? ቆይ እቺ እናት እንደዚህ ስትል ደንግጣ የሆነ ነገር ብትሆን ማለት ነው። አንዳንዴ እኮ በድንጋጤ ራሱ ደም ግፊት ይመጣል። በደም ግፊት ጠጥ ብትለች ሴትዮ እናቴ እናቴ ብላ እንዴት ነው የምታለቅሰው? አልፈልግሽም አንቺ ያልወለድሽኝም ብላ ስትላት ማለት ነው። እናት ናት እኮ እናት ናት እኮ በእናታችሁ። ልጃ የሆነ ነገር ሆነች ሲባል እኮ ከአናቷ ተነስቶ እስከ እግሯ ነው እኮ ምንድን ነው የሚንቀጠቀጠው ማለት ነው። እናት ማለት ነው። አረ ቢስሚላ፣ አረ ቢስሚላ። እኔ ግራ ተጋባሁኝ ወላሂ። እውነት አይመስለኝም። ብቻ ኢንሻአላህ እናየዋለን መጨረሻው ማለት ነው። አላህ መጨረሻችንን ያሳምርልን። ቤተሰቦቻችንን አላህ ያቆይልን። ይበድሏችሁ። ከጎረቤት ተጣልተን ራሱ ምን ክፉ ነገር ተናግሬ ያለው ነው የተጣለች። ምንድነው የተነጋገር ነው? ምን ተናግሬ ያለው ስትታረቁ የሆነ ነገር የሚቆሰቁሳችሁ ነገር የለም እንዴ? እኮ አልፈልግሽም ወርድ ነው ያረገችት እና በጣም ከባድ ነው። ብቻ ይገርማል እና በጣም ከባድ ነው። ይሄን ቪዲዮ የምትሰሙ እንግዲህ ሀሳብ አስተያየት አካፍሉ። ቤተሰቦቻችሁ እናንተ ቢበድሏችሁ እኔ ወደ ሚዲያ አታውጧቸው ነው የምላችሁ ማለት ነው ውዶች። አላህ ቤተሰቦቻችንን ይጠብቅልን፣ አላህ ያቆየልን፣ እድሜያቸውን አላህ ያርዝምልን። ከኛ እድሜ ተቀንሶ ለነሱ ሲሆን ቪዲዮ አላብዛባችሁ። ቪዲዮውን እያያችሁ ሼር ላይክ በማድረግ አበረታቱኝ እላችኋለሁ ውዶቼ። የኔ ሰብስክራይብ ያላረጋችሁ ሰብስክራይብ በማድረግ ቤተሰብ ሆኖ የደወል ምልክቱን በመንካት ቤተሰብ ተቀላቀሉ እላችኋለሁ። ወሰላሙ አለይኩም ወራህመቱላሂ ወበረካቱ። አብሬያችሁ የነበርኩኝ እላችኋለሁ። ወደ ኋላ ዙሪ ነው ምንድነው ያልኩላችሁ ማለት ነው። አይመችም ቤቱ እንደመቅረጥ ምንም ነገር አይመችም። ለዛ ስለሆነ አሁንም መሬት ላይ ቁጭ ብዬ ነው መቀርጥላችሁ እላችኋለሁ። ላይክ ማድረጋችሁ እንዳትረሱ እላችኋለሁ ውዶቼ። ሰብስክራይብ ላይክ ሼር ነው ባልሆነ እዲ ደግሞ ባልሆነ ወዳለሁ ላይክ በማድረግ አበረታቱኝ። ሰብስክራይብ ሼር ስፖርት ቻናል